እንደዚህ አይነት የገበያ ግርግር ደስ አይልሽም? ሰው ክብክብ ሲል ምናምን እዚህ ጋር ዞር ስትይ የሆነ ነገር አይልሽ? ሳሙናውን እዛ ጋር በጅምላ ይዘሽ ትሄጃለሽ በኋላ ያምራሉ በጣም። መሀል አዲሱ ገበያ እንዳለችው ሴትዮ መሀል ሜክሲኮ እንዳለችው እኛ ደግሞ ዛሬ መሀል አዲሱ ገበያ የተገኘ ነው። ቻናኗል ገበያ በጣም በልዩነት ዛሬ የሸማ ገበያን ሊቃኝ እዚህ አዲስ ገበያ ተገኝተናል። አዲሱ ገበያ ከሽሮ ሜዳና መርካቶ ሸማ ተራ ቀጥሎ የሸማ ምርቶች የሚገኙበት አካባቢ ነው ያለ ነው። ምን ለየት ያደርገዋል? ይሄ በጣም ብዙ ለየት የሚያደርጉት ነገሮች አሉ። የገበያ ቀናቱ 2 ቀናት ብቻ ናቸው። እዚህ ቦታ ላይ በሳምንት 2 ቀን ብቻ ነው። ሽሮ ሜዳ ስቴጅ ሙሉ ሳምንቱን አለ ገበያ ባለ እንቅስቃሴ አለ። የሸማውም የልብሱም ይሄ የባህል ልብሱም የምኑም ገበያ አለ። እዛ ጋር ደግሞ ሄድሽ እንደዚህ ገበያ ስትገቢ እንደዚህ ነው ባናትሽ ላይ እየተቀባበለ። እዚህ ደግሞ ለየት የሚለው በሳምንት 2 ቀን ነው። ሮብና ቅዳሜ ነው የሸማ ገበያ ያለው። ታዲያ የታለ ሸማው እያሉ ነው ተመልካቾቻችን። መግቢያው ላይ ነን ያለ ነው። ወደ ውስጥ እናገኘዋለን። በደንብ ውስጥ ገብተን ሸማዎቹን እንመለከታለን። ውስጥ ስትገቢ የምታገኛቸው ከኩታ ጀምሮ ኩታ፣ ነጠላ፣ ሽብሽብ፣ ቀሚሱ ምኑ በቃ ሸማኔ የተሟላ ነው። የአይን አዋጅ ነው የሚሆንብሽ። ስለዚህ ዛሬ የቻናሏን ገበያችን ልዩ ጉዳዮቻችንን እያስመለከትናቸው ቆይታችንን እዚህ እናደርጋለን። አዲሱ ገበያ ላይ የሸማ ተራ ላይ መተናል። እሱንም እንመለከታለን። ለእናንተም ያሰናዳናቸውን ፕሮግራሞች የምናደርስ ይሆናል። መሀሌት ደመላሽና ያልፋል አሻግር እንደተለመደው ቻናሏን ገበያን እየመራን ቆይታ እናደርጋለን። አብራችሁን ቆዩ። ወደ ሸማችን ስለዚህ ይሄ አሁን በቃ ዋናው የአዲሱ ገበያ ሸማ ገበያ ማለት ይሄ ነው። አንቺም እግርሽ በመራሽ ገበያውን ቃኝ፣ እኔም ደግሞ እግሬ በመራኝ ገበያውን እንቃኛለን። አዲሱ ገበያ የሸማ ገበያው ምን ይመስላል የሚለውን እናሳያችኋለን። በቻናሏን ገበያ እናሳያለን። እንከታተል፣ እንግባ። በጣም የሚገራርሙ ጋቢዎች፣ ኩታዎች ያው እንደዚህ የመሳሰሉ በስማ እንደዚህ አይነት ገበያዎች በቃ ይሄንን ለመሸመት ትክክለኛው ቦታ ይሄ የአዲሱ ገበያ ያለው የሸማ ገበያ ነው። እዚህ ጋር ደግሞ ፎጣ የማነች ፎጣ ይቺ ልውሰደው። ጠላ ሲጠመቅ አይደለ? በዚህ ምንድን ነበር ማጥለያ ይሆናል። የሚያማምሩ ነጠላዎች እንዴት ናችሁ? ሰላም ነው? ሽንሽኖቹ ስንት ናቸው እነዚህ? አሁን በይሄ ትልቁ ነው። ትናንሾቹ ለሽፎን የሚሆኑት አሉ። አሪፍ ያማምራሉ። ሲያማምሩ ሸማቹም ነጋዴውም ሸማኔውም እዚህ በደንብ ይገናኛል። ገበያውን ትስሩን እጅግ በጣም ያጠነክሯል። እንደ ወትሮ ሁሉ ወደ መጀመሪያ ጉዳያችን ላሳልፋችሁ። የመጀመሪያ ጉዳያችን ባለስራ ነው። በባለስራ ሰዓታችን ሰሞኑን የሰማነው አንድ አዲስ ነገር አለ። በተለይም ደግሞ የዚህ የቢዝነስና ቢዝነስ ነክ ሀሳቦች የሚንሸራሸሩበት የሶሻል ሚዲያ ፕላትፎርም አለ፣ ሊንክድኢን የሚባለው እንደምታውቁት። ታዲያ እዚህ ሊንክድኢን ላይ ከዚህ ከስራ ሀሳብ ጋር ተያይዞ ከስራ ግንኙነት ጋር ተያይዞ የተለያዩ ሀሳቦችን የሚያንሸራሽሩና የቢዝነስ ሀሳብ ያላቸው ሰዎች እውቅና ሊሰጣቸው ነው የሚል ነገር ሰምተናል። ታዲያ ከዚህ ጋር ተያይዞ ይሄ ሀሳብ እንዴት ተጀመረ፣ እውቅናው የሚሰጠው በምን መልኩ ነው፣ በምን መስፈርት ነው የሚሉና ሌሎች ጉዳዮችን በዚህ በባለስራ ሰዓታችን እንመለከታለን። ገበያችንን እንቀጥላለን። ባለስራ እንከታተል። ታምራለች። ይቺ የማን ነች? ቆንጆ ነች።
አብስራ መካሻ እባላለሁ። የጉሩጂ ኤር ኢትዮጵያ መስራች እና ሲኢኦ ነኝ። ከዚህም ባለፈ የሊንክድኢን ቼንጅ ሜከር አዋርድ መስራችም ነኝ። ሊንክድኢን የፕሮፌሽናል ፕላትፎርም ነው። እንደ ሌላው የፕላትፎርም ሶሻል ሚዲያ ፕላትፎርም ሆኖ ሳለ ነገር ግን ሰዎች ፕሮፌሽናል ኦብዘርቬሽናቸውን የሚያስቀምጡበት፣ የተማሩትን ትምህርት የሚያስቀምጡበት፣ ሌሎች ይጠቅማል ብለው የሚያስቡትን በህይወታቸው በጀርኒያቸው ያሳለፉትን ችግሮችን እያነሱ በምን መልኩ እንዳለፉ የሚነግሩበትን፣ ሌላው ደግሞ አቺቭመንታቸውን ለምሳሌ ትሬኒንጎችን አቴንድ ሲያደርጉ እነዚህ ትሬኒንጎችን አቴንድ አድርገናል፣ ይህንን ትሬኒንግ አቴንድ በማድረጋችን ደግሞ በዚህ ስልጠና ያገኘናቸው ትምህርቶች እንደዚህ ናቸው፣ እንደዚህ ኦፖርቹኒቲዎች ለወጣቶች ስላለ እዚህ ሄዳችሁ እንደዚህ ስልጠናዎችን ውሰዱ የሚልበት ምንማርበት፣ ኢንስፓየር እንድንደራረግበት እና ደግሞ እውቅናም የምንሰጣጥበት ፕላትፎርም ነው። ሊንክድኢን ላይ ሁለት አይነት ኮንቴንቶች አሉ። ኢንፎርማቲቭ ኮንቴንቶች አሉ፣ ኢንተርቴንመንት አይነት ኮንቴንቶች አሉ። ኢንፎርማቲቭ ኮንቴንት የምንላቸው ሁሉም ሰው በራሱ ዘርፍ ላይ በሄልዝ ሴክተር ላይ፣ በአድቮካሲ ላይ እንደዚህ መብት የሴቶች መብት ተሟጋቾች አሉ፣ ሂውማኒቴሪያን ስራዎች የሚሰሩ አሉ፣ ስቴም ኢኖቬሽን ላይ የሚሰሩ ብዙ ሰዎች አሉ እና ሁሉም በየዘርፋቸው የተማሩትን ያካበዱትን ልምድ የሚገልጹበት ፕላትፎርሙ አንደኛው ኮንቴንት ያ ነው። ሁለተኛው ደግሞ ኢንተርቴንመንቱ ላይ አሁን በሀገራችን ላይ ባለው ዓለማችን ላይ ባለው ነባራዊ ሁኔታዎች ያሉትን ኮንቴንቶች ለምሳሌ አሁን ዓለም ዋንጫ ተካሂዶ ነበረ። በዛ ዙሪያ ኮንቴንቶች የሚፖስቱ አሉ። ስለዚህ አሁን ከኮንቴንት ዋይዝ ኢንተርቴንመንት ኮንቴንቱ ትንሽ ከፕሮፌሽናሊዝም ወጣ ያለበትንም እንትን እያየን ነው ከሞላ ጎደል። ኢትዮጵያ ውስጥ ሬጂስተርድ የሆኑ አካውንቶች ወደ 1.5 ሚሊዮን አካባቢ ይደርሳሉ። እነዚህ 1.5 አካውንቶች ሁሉም አክቲቭ አይደሉም። አብዛኞቹ አካውንቶች ተከፍተው ነገር ግን ፕላትፎርሙ ላይ እንቅስቃሴ የሚያደርጉ አካውንቶች ናቸው። አብዛኛው ተጠቃሚው እንዳልኩት ቅድም ፕሮፌሽናሎች ናቸው። በተለያየ ዘርፍ ላይ የሚሰሩ የካምፓኒ ባለድርሻዎች፣ ስቴክሆልደሮች፣ ተማሪዎች አሉበት እና እነዚህን ጥናት ሰርተንበት ያወጣናቸው ዘርፎችም አሉ። በዚህ ዘርፍ ላይ ብለን ያስቀመጥናቸው አሉ። ስለዚህ አብዛኛው ተጠቃሚ ፕሮፌሽናሎች ናቸው። ከወጣት ሳይድ ደግሞ ስታርታፖችን የሚሰሩ ኢንተርፕረነሮችም አሉ። ከዛ ደግሞ በዩኒቨርሲቲ ሌቭል ያሉ ተማሪዎች፣ አስተማሪዎችም እንደዚሁ ይካተቱበታል። የሊንክድኢን አዋርድ ሀገራችን ላይ ቢካሄድ ምን ይመስላችኋል ብለን ለሊንክድኢን ኮሚኒቲው ጥያቄ አቀረብን። ያን ጥያቄ አቅርበን ሰው ሀሳቡን ተቀባበለበት። ውስጣቸው የነበረ ሀሳብ እንደነበርና ይህንን እንዴት ማዘጋጀት እንችላለን የሚለው የያዛቸው ብዙ ሰዎች እንደነበሩ አወቅን። አጠቃላይ ወደ 3800 አካባቢ ሰዎች ተሳተፉ። ከዛ ውስጥ ወደ ዱፕሊኬቶቹን በድጋሚ የገቡትን አስወጥተን 647 እጩዎች መጡልን። አሁን እነዚህ 647 እጩዎችን መስፈርት ታወጣናላቸው። ከኮንሲስተንሲ ኢምፓክት ከመፍጠር ለውጥ ከመፍጠር መሬት ላይ ከሚሰሩት ስራ ሊንክድኢን ላይ ከሚፖስቱት ውጭ ደግሞ መሬት ላይ ስራቸው ምን ይመስላል፣ ወጣቶችን ሜንቶር ያደርጋሉ ወይ ከሚለው አንጻር በስታንዳርዳችን መሰረት 245 እጩዎችን አቀረብን። ከዚህ በመቀጠል ምንድን ያደረግነው የቮቲንግ ፕላትፎርም ዌብሳይታችን ላይ ዴቨሎፕ አደረግን እና ለአንድ ወር የቆየ የምርጫ ጊዜ ነበረ። በዛ ጊዜ በአንድ ወር ውስጥ 119900 አካባቢ የሚሆኑ ምርጫዎች ወይም ቮቶች ተካሂደው ነበረ። ከዛም በተጨማሪ ምን አደረግን? ከቮቲንግ የተገኘውን ውጤት ፋይናሊስቶችን የመጨረሻ እጩዎችን ከእያንዳንዱ ዘርፍ ላይ 5 ሰው ተመርጦ በአጠቃላይ ከ24ቱም ዘርፍ 100 ሰው ለመጨረሻ እጩ ፋይናሊስት ሆኖ ቀረበ። 40% ውጤት የሚሆነው በቮቲንጉ ወይም በምርጫው ጊዜ የነበረው ውጤት ነው። 60% ወይ ደግሞ ወደ 60% አካባቢ የሚገኘው ውጤት ደግሞ ከዳኞች የሚመጣ ውጤት ነው። ዳኞች ውጤት ሲሰጡ ይሄ እጩ ከሚጽፋቸው ጽሁፎች አንጻር ክሬዲቢሊቲ አለው ወይ፣ የሚጽፋቸው እንትኖች ከኤአይ ጋር የተገናኙ ናቸው ወይ፣ ማለትም
ከራሱ የመነጨ ናቸው ወይም የኤአይ ቦቶችን የተጠቀመ ነው ወይ የሚጽፈው? የሚጽፋቸው ነገሮች ኢምፓክት አላቸው ወይ? መሬት ወርደው ወጣቱ ጋር ይደርሳሉ ወይ? የሚመለከተው አካል ጋር ይደርሳሉ ወይ? የሚሉትን ነገሮች መስፈርት ዲቴይል የሆነ መስፈርት አውጥተንላቸው በዛ መሰረት ነው ውጤቶችን እየሰጡ ያሉት። የሊንክዲን ለውጥ ፈጣሪዎች ሽልማት 24 ዘርፎች ይኖሩታል። ከ24ቱ ዘርፍ በአድቮካሲ ላይ ለምሳሌ የውመን አድቮኬት ኦፍ ዘ ይር ሽልማት አለን። የሴቶች መብት ላይ ለረጅም ዓመት ሲሟገቱ የነበሩ ብዙ ሴቶች አሉ። ሂውማኒቴሪያን አድቮኬት የሚልም ዘርፍ እንደዚሁም በዚሁ አለን። በጤና ዘርፍ ላይ ደግሞ የሄልዝ አድቮኬት አለን። ደግሞ በሀገራችን ላይ ደግሞ አጠቃላይ በዓለም ላይ በደንብ የማይነሳ ቶፒክ ብለን ከምናስባቸው የአይምሮ ጤና ወይም ሜንታል ሄልዝ ላይም ዘርፍ አለን። እዛ ላይ ብዙ ስራዎች መሰራት አለባቸው ብለን እናስባለን። ከዛ ደግሞ እንደዚሁ ያንግ ቼንጅ ሜከር አዋርድ የሚባላለን። ከ18 ዓመት በታች የሆኑ ህፃናት የሚሰሩትን ስራ ወደፊት አውጥተን እንዲህም የሚሰሩ ወጣቶችም ህፃናትም አሉን የምንልበትም ዘርፍ አለን። ከዛ በተጨማሪ አካደሚክስ ላይ ካሪየር ፕሮፌሽናሎች፣ ስቴም፣ ኤአይ እንደዚሁ የተለያዩ በብዙ ሴክተሮች ላይ ያሉ አጠቃላይ 24 ዘርፎች ይኖራሉ። የዚህ ዓመት ውድድር በሐምሌ 25 እዚሁ በአዲስ አበባ ከተማ አስተዳደር ስር የአዲስ አበባ ህጻናትና ወጣቶች ቲያትር አዳራሽ ውስጥ ነው የሚካሄደው። ትልቁ ሽልማታቸው ቅድም እንዳልኩት ዓመቱን ሙሉ የሚቆይ እውቅና ይኖራቸዋል። ከዛ በተጨማሪ ያዘጋጀነው የዋንጫ ወይም የትሮፊ ሽልማት ይኖራቸዋል። እንደዚሁም ደግሞ የሰርቲፊኬት እንትን እናበረከትላቸዋለን። አዲሱ ገበያ የሸማ ገበያ እንዴት ናችሁ? ሰላም ነው ጋሼ? ይቺ ነገር ጋቢ ነች? ጋቢ ነው? ሲጠቀጠቅም አለው አይደለ? እንትን ስታስገባው ዝም ብለህ ቁጭ ቁጭ አታረገው። ራሱ እንትን አለው በረድፍ ከዛ እንደዚህ ተጠቀጥቀዋለህ አይደል? እኔ ብለው ጋሼ ምንድን ነው አሁን እዚህ የሚሸጠው? እዚህ እንግዲህ የማይሸጥ ነገር የለም። ጋቢ አለ፣ ነጠላ አለ፣ ኮምበሌት አለ። ምክንያቱም ይሄን እዚህ ላይ የሚመጣው ነጋዴ ብዙ ነው። ሲያምር ደግሞ የሆነ ይሞቃል። ለክረምቱ የሚሆን የፈትል ምርት ነው ይሄ። ጋቢ ነው የሚባለው። ነጠላ ጋቢ ነው። ጋቢ ቀለለኝ ግን አድርጌያለሁ ማለት ነው። በጣም የሚያምር የጋቢ ምርትን ይዣለሁ። እንደምታዩት ይህንን ጨምሮ ሌሎች ጋቢዎች፣ ቡልኮች፣ የወሎ ልብሶች ዋጋቸው ስንት እንደሆነ ላጣራ ነው። ስንት ገባን ከአዲሱ ገበያ ሸማ ተራ ስንት ነው ብለን እናጣራ ነው። ዋጋ እንመልከት። እንድሪስ ኢማም አሊ ይባላለሁኝ። የዋጋዎችን እንመልከት። ከስንት ጀምሯል? አሁን ይሄኛው ከየት ነበር ይመጣል ያሉኝ? ከአዲስ አበባ። ከአዲስ አበባ። ስንት ነው አሁን ይሄ? ኩታ ነው ወይስ ጋቢ? ጋቢ። ባለ ስንት አርብ ነው? አርብ የሚባል አለ ለጋቢ? እሱ 4 አርብ የሚባል አለ፣ 8 አርብ የሚባል አለ። ያው ስንት አርብ ነው? ይሄ 8 አርብ ነው። ትልቅ የሚባለው ስንት ነው? 8። አዎ ትልቁ 8። ስንት ነው አሁን ይሄኛው? ይሄ ዋጋው 2900 መጨረሻው 2900 ብር። እሺ እነዚህኞቹስ? ያው አንድ ናቸው፣ እነሱ አንድ ናቸው። ይሄ ምንድን ነው የሚባለው? ያው አዲስ ዓለም። የአዲስ ዓለም ስንት ነው? 2900። እነዚህኞቹስ? ይሄ 2500። ይሄ ከኮምቦልቻ የሚመጣ የኮምቦልቻው መልኩም ለየት ይላል። ይሄኛው ይነጣል። ይሄ ሲታጣ ይነጣል ወይስ? ይሄ ፈትል ነው፣ ያኛው ድር በድር ነው። ፈትል ሲሆን ጠቁር ይላል መልኩ ማለት ነው። ይሄኛው ምን ስለሆነ ነው ነጣ ያለው?
ድር በድር ራስ በራስ ድር በድር ስለሆነ አሁን ይሄኛው ስንት ነው? 2400 አጭሩ ነው ረጅሙ ነው? አጭሩ ረጅም ሳለው ረጅም አለው። የትኛው ነው? በእነዚህ 3000 ይሄ 2100 አጭሩ 2100 ረጅሙ 3000 አሪፍ። ይሄ ማረሚያ ቤት ኤዲሲ የደሴ ማረሚያ ቤት ነው። ደሴ ማረሚያ ቤት ነው። ይሄ 4000 ብር ትልቁ ነው። ይሄ ትልቁ ነው። ይሄ ትዛት ነው። ቡልኮ ቡልኮ ትልቅ ነው። ይሄው በጣም አንደኛ ይሄ ነው ከሁሉም የሚመረጠው። ትልቁ አንደኛ ይሄ ነው። ነጭ ነው ደግሞ ያው እኔ ድር በድር ነው። ድር በድር ነው። የት ነው የሚሰራው? እዚሁ አዲስ አበባ ይሰራል። ስንት ነው አሁን ይሄ? 4500 ትከሻው ሰፊ ለሆነ ሰው ለትልቅ ሰው 4500 በጣም እናመሰግናለን። መልካም ገበያ ይሁንልዎት። እናመሰግናለን። አንቺ መቼ ነበር እዚህ ስራ የጀመርሽው? የዛሬ 9 ዓመት። 9 ዓመት ግን 9 ዓመት ቀላል አይደለም እኮ አይደል? ለሴት ከምንም በላይ ከባድ ነው። ግን ተወጥተሽዋል እንደ ሴት። አዎ እግዚአብሔር ይመስገን። ይሄ ነጠላ ኩታ ይባላል። ነጠላ ኩታ። አዎ ይሄ ደግሞ ይሄ ጋቢ የፈትል ጋቢ ይባላል። ፈትል ቢዝነስ ማለት እንግዲህ እንደዚህ ነው። እዚህ ጋር ሸማው ነጋዴው ይዞ ሊሄድ ሲል እንደዚህ ይታሰራል። ለማሰሪያ ደግሞ ይሄው ገመድ ነጋዴ ደግሞ አለ። ማዳበሪያውም አለ እዚሁ አየ። ቻናሏን ገበያችን ይቀጥላል። ወደ ቀጣዩ ጉዳያችን ደግሞ አሳልፋችኋለሁ። ተማሪዎች በዚህ በክረምት ቆይታቸው ከሚያደርጉት እንቅስቃሴ ቆይታ ባለፈ በአእምሯቸውም በስነ ምግባራቸውም ብቁ እንዲሆኑ የሚያስችል ሰመር ካምፕ የሚል ሀሳብ ይዘው የመጡ ወጣቶችን አግኝተናል። ታዲያ የነዚህ የጀማሪዎች እንቅስቃሴ ምን ይመስላል የሚለውን ተመልክተናል። ጀማሪዎችን እንጋብዛችኋለን። እኛ ደግሞ ገበያችንን እንቃኛለን። ጎበዝ 4 ላይ መታ ቁጭ እስቲ ቅዱስ 5 ቁጥር 5 4 ላይ መታ ማረፍ። እሺ አሁን ቁጥር እጠራለሁ። አያ እንጻፈውና በደንብ እናብራራለን ማለት ነው። ስለዚህ ወለቀድ ከረመ በኒ አደም ይላል ማለት ነው። ወለቀድ ከረመ በኒ አደም አላህ Subhanahu Wa Ta'ala በእርግጥም የሰው ልጅ ሲፈጥረው የተከበረ አድርጎ ነው የፈጠረው የሚለውን አያ እዚች ጋር መመልከት እንችላለን ማለት ነው። ስሜ ቢኒያም ታደሰ ይባላል። ያው የተሰማራሁት የልጆችን የቤት ለቤት አስጠኞችን በማቅረብ ዘርፍ ነው። ማታ ደግሞ ወደ ቤታችን ስንገባ ምንተኛ ስንል አጥንታችሁ ልክ ሲጨርሱ የመጀመሪያው የሚደረገው ምንድነው ማለት ነው? ምስጋና ይደረጋል ማለት ነው አይደለ? ይሄንን ስራ ልክ ከካምፓስ ተመርቄ ከወጣሁኝ ጊዜ ጀምሮ ነው የጀመርኩት። ይሄም ማለት ኦልሞስት ከ2015 ዓመተ ምህረት ጀምሮ ባለው ማለት ነው። አላህን መፍራቱ፣ ለቤተሰቦቹ ጥሩ መሆኑ፣ ጓደኞቹን የሚወድና ለጓደኞቹ ታማኝ መሆኑ፣ ቤት ውስጥ ደግሞ ለእህት ወንድሞቹ ለታናናሾቹ አዛኝ፣ ታላላቆቹን ደግሞ ታዛዥ የሆነ መሆኑና የውስጥ ውበቱንም የሚመለከት መሆኑን አይተናል ማለት ነው። መሰረታዊ ወደዚህ ሀሳብ እንድመጣ ያደረገኝ ትልቁ ነጥብ ምንድነው? እኛም በትምህርት ሂደቶቻችን ላይ የነበሩ ክፍተቶች ሁሌም በጣም ይቆጩኛል እና በተለይ ደግሞ አብዛኛውን ነገር የምንረዳው ካምፓስ ላይ ከገባን በኋላ የአጠናን ስልቶችን የምናውቀው እንዲሁም ደግሞ ጊዜያችን ላይ የምንረዳው ኦልሬዲ ካምፓስ ከገባን በኋላ እና ረጅሙን የትምህርት ጊዜ ካሳለፍን በኋላ ነውና አብዛኛውን ከታች እነኚህን ልምዶች አካብተናቸውና አሳድገናቸው ነው መተን ቢሆን በተለይ ጥሩ ውጤት ማምጣት የምንችልባቸው መንገዶች ነበሩና እነኛን ነገሮች አሁን እዚህ ያለው ትውልድ ደግሞ በጊዜ መማር መረዳት እንዲችል ከዛም በተጨማሪ ደግሞ የተሻለም ደግሞ የትምህርትን አረዳድ መፍጠር እንዲችል ጥሩ
የትምህርት ግብዓትንም ለማምጣት ከሚያስችል ደረጃ አንጻር በመነሳት ነው ወደዚህ ሐሳብ የመጣ ነው። አዎ እግዚአብሔር እረኛዬ ነው ምን ይለኛል? አዎ በእረፍት ውሃ በለምለም መስክ እኔን ይመራኛል። ወላጆች አንድ ራሱን የቻለ ተቋም ማመን የሚችሉባቸውን ሌጋል የሆኑ ግራውንዶችን መሄድ ነው እና እነኚህ ነገሮች ምንድናቸው? ህጋዊ ውሎች ነው የምናዘጋጀው። እነኛ ውሎች አትሊስት ወላጅ ኤኒ ነገር ሀፕን ለሚያደርገው የሚጠይቁት ህጋዊ የሆነ ተቋም አለ ማለት ነው። እነኚህ መምህራን ከልጆች ጋር ሄደው መቅረብ ይችላሉ ወይ? ልጆችን ሄደው ማስተማር የሚችል ቁመና አላቸው ወይ? ከነኛም በተጨማሪ ደግሞ ምን አይነት የመግባባትና ሜቶዶሎጂ ላይ ያላቸው ልምድ ምንድን ነው የሚሉትን ነገሮች ስክሪን እናደርግበታል። ዘን እነኚህን ነገሮች ማለፍ የቻሉ ሰዎች ከዛ የመጨረሻው ስቴፕ የሚሆነው ነገር ምንድነው ደግሞ ቅድም እንዳልኩ ሌጋል የሆነው አካሄድ ህጋዊ የሆነ ዋስ ደግሞ እንቀበላለን። እኛ በእነኛ አይነት 3 ስቴፖች ያሳለፍናቸው መምህራኖች ከዛ በኋላ ደግሞ ለወላጆች ምን ላለን ማለት ነው ያው አቅራቢያቸው ላይ በሚገኝ ቦታ ከቤቱ ኦርደር ከሚደረገው ቤት ማክሲመም አንድ ታክሲ ላይ የሚገኙ መምህራኖችን ነው የምናቀርበው። እኔ ሳድግ እንደዚህ ሰው ነው መሆን የምፈልገው የምትሉት ሰው ማን ነው ብዬ ጠይቄ ነበርና እስኪ ማን ይመስል? በቁጥራዊ ይሄንን ነው ባልልህም በዛን ጊዜ በነበረው ነገር ግን እንዳልኩ ቀላል አይደለም። ስቲል እሱም ራሱ ያኔ ኢንካሙን ጀነሬት ለማድረግ ቀላል አልነበረም። ግን እንዳልኩ ነው በጣም ሴንሲቲቭ እና ይሄንን ስራ የግድ ያስፈልጉታል የሚባሉትን ነገሮች ቅድሚያ ሰጥተናል። በኮስት ደረጃም ግን ያው እንዳልኩ ነው የትኛውም ሀሳቡ ያለው እውነት ለመናገር ተነሳሽነቱ ያለው ፓሽኑ ያለው በደንብ ካመነበት ሊያሳካው የሚችል ሀሳብ ነው ብዬ አምናለሁ። ከዛ ስንመለስስ ምን አይነት ሀሳቦች ፑሽ ማድረግ ጀመረ ወደኛ? በጋ ላይ ከእናንተ ጋር ነው የምንቆየው ያለው ነገርም ደስተኛ ነን እና እንደው ክረምትን ደግሞ ምን አይነት ሀሳቦች ብታስቡልን፣ ምክንያቱም ልጆቻችንም ደግሞ ክረምት ላይም 2 ወር ምናምን መቀመጥ አሁንም ትንሽ ያስቸግራል ባለው ጊዜም እና ከዛ እነኚህ ነገሮች ከመጡ አንጻር እኛም ደግሞ እስቲ እንደ ተቋም እንደ ዜጋም ደግሞ ምን አይነት ቫልዩዎችን አድ ማድረግ እንችላለን፣ በዚህ ክረምት ላይ ደግሞ ምን አይነት ነገሮችን ብናስተካክል ለእነሱም ኢንጌጂንግ ሆኖ እንደገናም ደግሞ ቫልዩ አድ የሚያደርጉባቸው ነገሮች ምንድን ናቸው? በዚህ መሰረት ነው ወደዚህ ሀሳብ የመጣ ነው። እንግዲህ ጥሩ ነው ጀምረናል። እናንተም እንደምታዩት ልጆቹም እየተዝናኑ ነው ያሉት። እረኛዬ ነው። አሁን ምንድነው የመጀመሪያው በእምነቶቹ ላይ ነው እንዳልኩ የኦርቶዶክስ የእስልምናና ከዛ ደግሞ የፕሮቴስታንት እምነቶች ላይ ነውና በዚህ ላይ የየራሳቸው ሁሉም ቲም ሊደሮች አሏቸው። እነኛ ቲም ሊደሮች ምንድነው የሚያደርጉት? በዛ እምነት ላይ ያሉ ልጆችን ተቀብለው የሚሰጣቸውን ኮርሶች አሬንጅ አድርገው ከዛ ትምህርታቸውን እንዲወስዱ ተከታትለው ከዛ ደግሞ አንድ ላይ ደግሞ ሁሉም የሚወስዷቸው ኮርሶች አሉ። ይሄ የህይወት ክህሎት ኮርስ ያልኩና የጨዋታ ፕሮግራሙ ሁሉም ደግሞ አንድ ላይ ሆነው አዲስ ኢንቫይሮንመንት አዲስ ሶሻል ኢንቫይሮንመንት ደግሞ ፈጥረው የሚገናኙበት ነውና እነኚህን የሚያሳልፉበት ነው። እንዳልኩ በኦርቶዶክሱ ላይ ራሱን የቻለ ዝርዝር ትምህርቶች አሉ። ለኢስላሚኩም እንደዛው ከዛ ለፕሮቴስታንቱም ደግሞ እንደዛው። እንደዚህ ትልቅ ነገር ያመጣል ብለህ ወይ ደግሞ ትልቅ ኢንካም ጀነሬት ይደረግበታል የሚባል አይደለም። ፋክቱ ግን ወደፊት ያው ቢውልድ እያደረግን ምክንያቱም ምንድነው እኛ አላማችን ልጆችን እውነተኛ የሆነ ለውጥ ማምጣት የሚችሉበትን አይነት ነገር መፍጠር ነው። አንዳንድ የወላጆች ደውለው ለኛ ምን ይሉናል? በቃ ልጆቻችን ተለውጠውልናል፣ ጥሩ የማንበብ ልምድ አካብተዋል፣ ከዛም በተጨማሪ ደግሞ ትምህርታቸው ላይ ደግሞ ጥሩ ውጤት መፍጠር ችለዋል እና እነኚህ ነገሮች በጣም ራሳቸውን የቻሉ ሞቲቮች ናቸውና እነኛ ነገሮች ደግሞ ምን አይነት ነገሮች ያመጡልሃል? ተጨማሪ ነገር በቃ እንደው የኢንካም ነገሩም እንኳን ባይሆን አሁን ላይ ግን ነገ እሱን ተስፋ እያደረግክም ሳይሆን ጎን ለጎን ግን የምታመጣው ነገር የበለጠ ኢነርጂ ያደርጋል። ስንት ነው የምትሸጥልኝ ለእናቴ አሁን በውስጥ? 2500 ብር። በእውነት ኧረ አንተ አስተያየት አድርግልኝ። ከየት ይመጣል? ከየክፍለ ሀገሩ ይመጣል። ከየትም በቃ ከ14ቱ ክፍለ ሀገር ማለት ይቻላል ይመጣል። ለዚህ ለሮብ ገበያ ተብሎ ማለት ነው።
ምንድነው ስሙ? አሁን ይሄ ወጥ ነው የሚባሉት። ስንት ሜትር ነው ይሄ? ወደዛ 150 ሴንቲ ነው። ወደዚህ ደግሞ 3 ሜትር። በጣም የትልቅ ሰው። ሌሎችም ከለሮች አሉት ያማምራሉ። ያው ያለነው አዲሱ ገበያ የሸማ ገበያ ውስጥ ነው። እንደምታዩኝ እኔም የሸማ ምርት በጣም አይን አዋጅ ሆኖብኝ አንዴ ጋቢውን አንዴ ሻርፑን እያነሳው እየለበስኩ ነው። ይሄ እንኳን ወጥ ነው የሚባለው ተብያለሁ። ጉብኝታችንን እንቀጥል ይሆናል፣ ግን አንድ ፕሮግራምን ወደ እናንተ እናስተላልፍ። የመረጃ ሰዓታችን ላይ ደርሰናል። በዚህ ሳምንት ከወጡ የአበይት መረጃዎች መካከል በኢትዮጵያም በአፍሪካም እንዲሁም በዓለም አቀፍ ደረጃ የተወሰኑትን መራርጠን ወደ እናንተ እናቀርባለን። በተለይ ባሳለፍነው ሳምንት ኢትዮ ቴሌኮም የአመታዊ መግለጫውን አውጥቷል። እንዲሁም ደግሞ በሰኔ ወር የዋጋ ግሽበት 13.9 በመቶ ሆኖ ተመዝግቧል። ይሄ የሰኔ ወር የዋጋ ግሽበት ካለፈው አመት ማለትም ደግሞ 2017 ዓ.ም ጋር ተመሳሳይ የዋጋ ግሽበት ነው ያለው ተብሏል። እነዚህን ጨምሮ የኢትዮ ቴሌኮም አመታዊ መግለጫን ጨምረን ሌሎች ሰፋ ያሉ መረጃዎችን በሳምንቱ የተከናወኑ ክንውኖችን ይዘን መተናል። እኔም እንደምታዩኝ ሸማዎችን እየሞከርኩ እየለበስኩ ጉብኝቴን እንቀጥላለሁ። መረጃን ተከታትለን እንመለስ። ኢትዮ ቴሌኮም በ2018 በጀት ዓመት 215.8 ቢሊዮን ብር ገቢ በማግኘት የዕቅዱን 99.7 በመቶ ማሳካት መቻሉን አስታወቀ። ኩባንያው የስራ አፈጻጸሙን በገመገመበት በዚህ ወቅት አጠቃላይ የደንበኞቹ ቁጥር 90 ሚሊዮን የደረሰ ሲሆን ይህም ከባለፈው ዓመት የ8.3 በመቶ እድገትን አሳይቷል። በተጨማሪም በፋይናንስ አካታችነት አኳያ የቴሌብር ደንበኞች 60.6 ሚሊዮን የደረሱ ሲሆን እስካሁን ለ5.6 ሚሊዮን ደንበኞች 19.5 ቢሊዮን ብር ብድር በመስጠትና ከ1.3 ሚሊዮን በላይ ደንበኞች 18.7 ቢሊዮን ብር በዲጂታል መንገድ እንዲቆጥቡ ተደርጓል። በተጨማሪም የቴሌብር የዲጂታል ክፍያ ስርዓት በበጀት ዓመቱ ብቻ 4.1 ትሪሊዮን ብር ያንቀሳቀሰ ሲሆን 2.61 ቢሊዮን ግብይቶችን እንዳስተናገደም ተመላክቷል። ይህንን የፋይናንስ ስነ ምህዳር ይበልጥ ተደራሽ ለማድረግም ተቋሙ ከ33 ባንኮች እንዲሁም ከነጋዴዎች ጋር የስራ ትስስር እንደፈጠረ ተመላክቷል። በኢትዮጵያ በሰኔ ወር 2018 ዓ.ም የተመዘገበው አጠቃላይ የዋጋ ግሽበት መጠን 13.9 በመቶ መድረሱን የኢትዮጵያ ስታቲስቲክስ አገልግሎት መረጃ አመላከተ። በዚህም አጠቃላይ የዋጋ ግሽበቱ ከግንቦት ወር 13.4 በመቶ ጋር ሲነጻጸር በ0.5 በመቶ እየጨመረ ሲሆን ከወር ወር ባለው የሸቀጦችና የአገልግሎቶች ዋጋ ንረት ላይ ደግሞ የ1.0 በመቶ ጭማሪ ታይቷል። እንደ አገልግሎቱ ከሆነ የምግብና አልኮል ያልሆኑ መጠጦች የዋጋ ግሽበት 15.1 በመቶ ደርሷል። ይህም በዋነኝነት በአትክልት፣ ስጋ፣ የወተት ተዋጽኦ፣ እንቁላል፣ ፍራፍሬ፣ ዘይትና ስኳር ዋጋ ላይ በተመዘገበው ጭማሪ ሳቢያ የተከሰተ ነው። በሌላ በኩል ምግብ ነክ ያልሆኑ የዋጋ ግሽበት 12.2 በመቶ ተመዝግቧል። በዚህ ዘርፍ ትራንስፖርት 14.3 በመቶ፣ የአልኮል መጠጦችና ትንባሆ 14.5 በመቶ እንዲሁም ሌሎች እቃዎችና አገልግሎቶች 17.9 በመቶ በመሆን ከፍተኛ ድርሻን ይዘዋል። የሰኔ ወር 2018 ዓ.ም የዋጋ ግሽበት መጠን ከሰኔ 2017 ዓመት ተመሳሳይ ወቅት ጋር ሲነጻጸር ምንም አይነት ለውጥ ሳያሳይ በተመሳሳይ 13.9 በመቶ ላይ መረጋጋቱን ለመረዳት ተችሏል። አልዋ ቪስታ ኃላፊነቱ የተወሰነ የግል ማህበር ከግብርና፣ ከአምራች ዘርፍ፣ ከሪል ስቴት፣ ከማዕድን፣ ከቴክኖሎጂና ከፈጠራ የስራ ዘርፎች የተውጣጡ የንግድ መሪዎች፣ ባለሀብቶች፣ ስራ ፈጣሪዎች፣ የልማት አጋሮችን፣ የንግድ ምክር ቤቶችንና የዘርፉ ባለሙያዎችን በአንድ የተገናኙበት የንግድ ለንግድ ትስስርና ወርክሾፕ አካሂዷል። ከህዝብ ተወካዮች ምክር ቤት ተወክለው በመድረኩ የተገኙት አምባሳደር ዲና ሙፍቲ እንዲህ አይነት የንግድ ለንግድ ትስስር መፍጠሪያዎች የሀገር ውስጥ ምርቶችንና የስራ ሀሳቦች ዓለም አቀፍ ተደራሽነት እንዲኖራቸው ሰፊ እድል ያስገኛሉ ሲሉ ተናግረዋል። የአልዋ ቪስታ ኃላፊነቱ የተወሰነ የግል ማህበር መስራችና ስራ አስኪያጅ ሄለና ንጉሴ የዚህ ወርክሾፕ ዋና ትኩረት በኢትዮጵያ የኢኮኖሚ ለውጥን ለማፋጠን ወሳኝ በሆኑ ዘርፎች ላይ የቢዝነስ ለቢዝነስ ትስስር መፍጠርን ስለመሆኑ ተናግረዋል። ከእውቀት ልውውጥ ባሻገር ወደ ተጨባጭ የንግድ ድል፣ የኢንቨስትመንት ትስስርና የረጅም ጊዜ ትብብር እንዲሸጋገሩ ማስቻሉንም አንስተዋል። በንግድ ለንግድ ትስስር ክፍለ ጊዜ ተሳታፊዎች በቀጥታ በመገናኘት የንግድ ድሎችን የመለዋወጥ፣ የኢንቨስትመንት አቅሞችን የመመርመር፣ አዳዲስ የንግድ ግንኙነቶችን የመመስረት ብሎም ለወደፊት የሚያገለግሉ ስልታዊ ሽርክናዎችን መሰረት የመጣል ተግባራትን አከናውነዋል።
የኬንያ መንግስት ከሚቀጥለው መስከረም 2026 ጀምሮ ወደ ዩኒቨርሲቲዎችና ኮሌጆች የሚገቡ ሁሉንም ተማሪዎች ትምህርት ሙሉ በሙሉ በመንግስት በጀት እንደሚሸፈን ይፋ አድርጓል። ፕሬዚዳንት ዊሊያም ሩቶ አዲሱ የትምህርት ፋይናንስ ማዕቀፍ ከቤተሰብ ኢኮኖሚያዊ አቅም ውጪ በውጤት ላይ የተመሰረተ እንደሆነም ገልጸዋል። ቀደም ሲል ተግባራዊ ተደርገው የነበሩት የዩኒቨርሲቲ በጀት አሰጣጥ ስርዓቶችና የብድር ድብልቅ ሞዴሎች ተቋማቱንና ተማሪዎችን በቂ ድጋፍ ማድረግ ባለመቻላቸው መቋረጣቸውን ተናግረዋል። አዲሱ ስርዓት ወላጆች በፈቃደኝነት ካልሆነ በስተቀር ምንም አይነት የክፍያ ጫና እንዳይኖርባቸው የሚያደርግና ድህነት ትምህርት እንዳያስተጓጉል የሚያስችል ነው ተብሏል። ለዚህም እንዲመች ፓርላማው የከፍተኛ ትምህርት ብድር ቦርድን ጨምሮ አስፈላጊውን የህግ ማሻሻያ በፍጥነት እንዲያጸድቅ ተጠይቋል። በበይነ መረብ የፋሽን አልባሳት አቅራቢው ሺን በአሜሪካ አዲስ የንግድ ታሪፍ ሳቢያ በአመቱ የመጀመሪያው ሩብ ዓመት የ$99 ሚሊዮን የተጣራ ኪሳራ ገጠመው። ኩባንያው ባለፈው ዓመት በተመሳሳይ ወቅት $395 ሚሊዮን ትርፍ አስመዝግቦ ነበር። ለኪሳራው ዋነኛ ምክንያት ፕሬዚዳንት ዶናልድ ትራምፕ ዝቅተኛ ዋጋ ያላቸው ጥቅል እቃዎች ከቀረጥ ነጻ የሚገቡበትን ህግ መሰረዛቸው ነው። አዲሱ መመሪያ ከቻይና ወደ አሜሪካ በሚላኩ የሺን ምርቶች ላይ እስከ 87.5% የሚደርስ ከፍተኛ ታሪፍ የጣለ ሲሆን ይህም በአሜሪካ ያለውን የሽያጭ መጠን በ14.3% ቀንሶታል። ሺን ጫናውን ለመቋቋም የአቅርቦት ሰንሰለቱን ወደ ቪየትናም ማዞርን ጨምሮ አማራጮችን እያጠና መሆኑን አስታውቋል። ዋው ሸማ ገበያ ስማ በጣም የሚያማምር ነው። እዚህ ጋር ራሱ ያለው ኧረ አንቺ ልጅ እንዳለ ለክተሽ ልጨርሽው ነው ጋሼ፣ እንዳለ ለክታ ልጨርሰው ነው። በጣም በቃ እየለበስሽ ሁላ ምንም የቀረሽ ነገር የለም። የቀረኝ የለም። አይን አዋጅ ሆኗል እንዳልከው ነው፣ እንደጠረጠርከው ነው። ግን በጣም ደስ የሚል ገበያ፣ ሰፊ የሸማ ምርቶች በደንብ በስፋት የሚገኙበት በጣም ደስ የሚል ገበያ ነው። እንግዲህ አዲሱ ገበያ የሸማ ገበያ የሮብና የቅዳሜ አለ ብለናል። እኛ ደግሞ የሮቡ ላይ ተገኝተን ቻናሏን ገበያን በዚህ ሁኔታ ስንመራ ቆየን። በወደድነው በቻልንበትና በደረስንበት የአዲሱ ገበያ ሸማ ተራን ለመጎብኘትም ለማስጎብኘትም ሞክረናል። የቻናሏን ገበያ የዚህ ሳምንት ፕሮግራማችንን እዚህ ጋር እንቋጭ። ማሌ ደመላሽና ያልፋል አሻገር ቻናሏን ገበያን እየመራን አብረናችሁ ቆይተናል። እጅግ በጣም የምትወዷቸው የቻናሏን ቴሌቪዥን ፕሮግራሞች ደግሞ ይቀጥላሉ። መልካም ቆይታ። ጋቢን ብገዛልኝ እንዳሳ ነጠላ መልስ